ከአንድ ሺህ ዓመት በላይ እድሜ ባስቆጠረው የይምርሃነ ክርስቶስ ፍልፍል ቤተክርስቲያን ላይ የመሰንጠቅ አደጋ የተጋረጠበት መሆኑን የላስታ ወረዳ ባህልና ቱሪዝም ቢሮ አስታውቋል። ቅርሱን ጠብቆ ከትውልድ ወደ ትውልድ ለማሸጋገር የሚመለከታቸው አካላት ትኩረት እንዲሰጡት የደብሩ አስተዳደር ጠይቀዋል። የአማራ ክልል ባህልና ቱሪዝም ቢሮ በበኩሉ ጥያቄውን ለፌዴራል የቅርሶች ባለስልጣን በማቅረብ ጥናት እንዲደረግበት እንሰራለን ብለዋል። ተሰማ ታሪኩ ተጨማሪ አለው። ከ10ኛው እስከ 13ኛው መቶ ክፍለ ዘመን ገደማ በላስታ ቡግና ምድር የነገሱ የኢትዮጵያ ነገስታት የንግስናቸው መጠሪያ የዛጉዌ ሥርወ መንግስት ወይም የላስታ መንግስት በመባል ይታወቃል። ከነዚህ ነገስታት መካከል ይምርሃነ ክርስቶስ አንዱ ናቸው። ከ996 ዓመተ ምህረት ጀምሮ ቅዱስም ንጉስም ሆነው ኢትዮጵያን ለ40 ዓመት አስተዳድረዋል። ቅዱስ ይምርሃነ ክርስቶስ ከአራቱ የዛጉዌ ነገስታት ቅዱስም ንጉስም ሆነው ኢትዮጵያን ለ40 ዓመት ካስተዳደሩት አንዱ ይምርሃነ ክርስቶስ ነው። ከ996 እስከ 1036 ዓመተ ምህረት የቢውልድ የተደረገ ወይም የዋሻ ውስጥ ቤተክርስቲያን ውስጥ እንገኛለን። ቅዱስ ይምርሃነ ክርስቶስ ያው እንግዲህ እንደምታዩት ቤተ መቅደሱ አሰራሩ ልዩ ነው። ዝም ብሎ ጾም ብሎ ማድነቅ ነው እንጂ የቅዱሳን አባቶቻችን የእጃቸው አሻራ በእውነት እንዲህ ጎልቶ ይታያል። በዚህ ዋሻ ውስጥ ቤተክርስቲያን የዋሻ ውስጥ ኪነ ህንጻው ታላቁን መጽሐፍ ቅዱስ መሰረት አድርጎ የተገነባ መሆኑን የደብሩ አስተዳዳሪ መላከ ገነት ቆሞስ አባ ገብረ ኢየሱስ ገብረ ማርያም ነግረውናል። የመጀመሪያው ይሄው ቅዱስ ይምርሃነ ክርስቶስ ይሄንን ቤተ መቅደስ እንደምታዩት አሳምሮ ውበት ሰጥቶ ነው የሰራው። ይሄን ቤተ መቅደስ ሲሰራው በሰባቱ ሰማያት ምሳሌ ሰባቱ ሰማያት በቤተ መቅደስ ላይ የምናየው ነው። ፀሐይ አለች፣ ጨረቃ አለ፣ ከዋክብት አሉ። እንግዲህ አንዱ ካንዱ ጋር በምንም አይነት አይገናኝም። አሰራሩ ልዩ ነው። ቅዱስ ይምርሃነ ክርስቶስ እንግዲህ አምስተኛው ሰማይ ደግሞ ይሄ ነው። አምስተኛው ሰማያዊ ውዱድ ይባላል። ይሄ ሰማይ ውዱድ ይባላል። በአምስተኛው ሰማይ ስድስተኛው ሰማይ ደግሞ ይሄ ነው። ስድስተኛው ሰማይ ይሄ ነው። ይሄ ደግሞ ጽርሐ አርያም ወይም ራማ ይባላል። ይሄ ሰባተኛው ሰማይ ነው። አንዱ ካንዱ ጋር በምንም አይነት አይገናኙም። በሰባቱ ሰማያት ነው ቅዱስ ይምርሃነ ክርስቶስ የሰራው። ከላስታ ከተማ በ42 ኪሎ ሜትር ርቀት የሚገኘውና አያሌ ዓመታትን ያስቆጠረው ይምርሃነ ክርስቶስ ከዋሻ ውስጥ ቤተክርስቲያኑ ባሻገር ንጉስ ይምርሃነ ክርስቶስ ያሳነጹት ቤተ መንግስት የሚገኝ ሲሆን ብዙ ታሪካዊ ቅርሶችን የያዘ ቢሆንም ከቱሪዝም አኳያ እየተጎበኘ አይደለም። የላስታ ወረዳ ባህልና ቱሪዝም ጽሕፈት ቤት የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ሙሉ ታደሰ የይምርሃነ ክርስቶስ የተሻለ መዳረሻ ነው ማለት እንችላለን። ግን እንደ ቅርሱ ውበት እንደ ቅርሱ ካለው እንትን አኳያ ይሄ ነው የሚባል አይደለም። አሁን በኮሮናው በጦርነቱ በዛ ምክንያት ተዳክሟል። ወደ 340 አካባቢ የሚሆን ካህናትና ዲያቆናት አሉ። በዚሁ ቅርስ ብቻ ነው የሚተዳደሩት። ከአንድ ሺህ ዓመት በላይ እድሜ ያስቆጠረው ይህ ታሪካዊ ቅርስ አሁን ላይ መቼና በምን መንገድ እንደተከሰተ ባልታወቀ ሁኔታ የመሰንጠቅ ጉዳት የተከሰተበት በመሆኑ የሚመለከታቸው አካላት ትኩረት እንዲሰጡበት የደብሩ አስተዳዳሪ ጠይቀዋል። የሚመለከተው የዚህን ቅርስ ባለቤት ያው ባህልና ቱሪዝም ነው። የሚመለከተው አካል ግን ፈጥኖ ለዚህ ነገር ጥገና እንዲያደርግለት እንዲቸለል ብሎ ነገሩን በዋዛ የሚመለከተው ነገር ሳይሆን የሚሆን አይደለም። በዋዛ የሚታይ ነገር አይደለምና ፈጥኖ ጥገና እንዲያደርግለት ነው መልእክት ማስተላለፈው። ቅርስ ጥበቃ ባለስልጣንም የተለያዩ የውጭ አጥኚዎችም እየመጡ ለበርካታ ጊዜ ጥናት ይደረጋል። ጥናቱ ግን ወደ ተግባር አልሄደም። ለምሳሌ በወርልድ ሙቭመንት ፈንድ የሚባል ድርጅት አለ። በ2009 ዓመተ ምህረት ከአሜሪካ መንግስት በተገኘ $150,000 ፈንድ ተደርጎ ብዙ የጥናት ስቴፖች አሉ። ከጠቅላይ ቤተ ክህነቱ ጋር ተነጋግረው ተዋውለው መተው ወደ ስራ ገብተው ነበር። በአማራ ክልል በ44 የቅርስ ማዕከላት ላይ የቅርስ እንክብካቤና ጥገና እየተካሄደ እንደሚገኝ በአማራ ክልል ባህልና ቱሪዝም ቢሮ የቅርስ ጥገናና እንክብካቤ ዳይሬክቶሬት ዳይሬክተር አቶ ጋሻይ መለሰ ተናግረዋል። የላሊበላን እና እዛ ዙሪያ ያሉ ቅርሶች እድሜ ጠገብ ስለሆኑ በተፈጥሮም በሰው ሰራሽ ንክኪ ምክንያት አብዛኞቹ ቅርሶች ተጎድተዋል። እሱን ጥናት ውስጥ ነው ያለው። የፌደራል መንግስት ያጠናው ጥናት ደርሶኛል። እነሱ ጋር
ተቀናጅተን በቅድ ነው ልንይዝ የምንችለው እንጂ አሁን ከተያዙት ክልሉ ወደ 44 የቅርስ ማዕከላትን የቅርስ ጥገናና እንክብካቤ ስራዎችን እየሰራ ነው በዚህን ሰዓት። በ2016 ዓመተ ምህረት የይምርሃነ ክርስቶስ ፍልፍል ቤተክርስቲያንን ጥገና ከሚደረግላቸው ቅርሶች ጋር በማካተት በጥናት ላይ ተመስርቶ ጥገና እንዲደረግለት እንሰራለን ብለዋል ዳይሬክተሩ። በ2016 ፎከስ አድርጎ የፌደራል መንግስት ያያዘልን ከክልሉ ወደ 3 ቅርሶች አሉ። የጎንደር ቤተ መንግስት፣ መስቀለ ክርስቶስና የድባ መቅደስ ሚል ሰሜን ወሎ ላይ አለ። የእሱም የፍልፍል ቤተክርስቲያን ነው። እነዛን ሊጠግኑልን ቃል ገብተዋል። አሁን እኛ ከያዝናቸው ውጭ ማለት ነው። ስለዚህ በአቅም ትልቅ የገንዘብ አቅምም የባለሙያ የሚጠይቁትን ለፌደራል ነው የምናቀርበው። እሱን አቅርቤም አላቅም እኔ ከገባሁ አክቹአሊ በቅርብ ነው የገባሁት 1-2 አመት ሆኖኛል። እሱን አሁን በ2016 ውስጥ አካተን እንጠይቃለን። አብሮ እንዲሄድ ያኛውንም በፊቱም ጥናት ለምን እንደቆመም ጭምር ጠይቀን እሱን የማስቀጠሉን ስራ ቢሮ ኃላፊነት ይወስዳል።